ጉድ በጎንደር በሉ ቤተሰብ የዛንድሮ ጉድ ነው። እንዳልክም በድጋሚ በአዲስ ነገር መጥተዋል። ቤተሰብ እንግዲህ እንዳልክ ምን አለው? ፈጣሪ ሆይ ቸሩ ወሬ ያሰማን አለ። አሜን ያሰማን። እውነት ለመናገር የኤሉ ፍቅረኞች አልበዙም እንዴ? የተጣለ ሰው ሁሉም ይፈልጋል። እውነት ለመናገር እንዳልክም በጣም ጥሩ ልጅ ነበረ። እንግዲህ ማንኛውን ሰው ይጣላል፣ ገባቸው አይደለ? ይጣላል፣ ይታረቃል። እንግዲህ ዛሬ እንዳልክ አሁን ወደ ራሴ ተመልሻለሁ፣ በተፈጠረ ነገር ይቅርታ ብሏታል። እውነት ለመናገር እንግዲህ እንዳልክ አሁንም ልቤ ክፍት ነው ላንቺ፣ ነይ ወደ እኔ ተመለሽልኝ ያላት ነው ለኤሉ ማለት ነው። ነገሩ እንዴት እንደሆነ አናውቅም። ቤተሰብ ግራ ተጋብተናል እውነት ለመናገር። ኤሉ ናት እንግዲህ መወሰን ያለብሽ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት እፈልጋለሁ። ላይክ ስታደርጉልኝ ዩቱብ ራሱ ሼር ያድርግልኛል ማለት ነው። ፕሊዝ ስትገቡ ላይክ አድርጉ። ላይክ ሳታደርጉ አትውጡ። ሰብስክራይብ ማድርጉኝ። እኛም እንግዲህ እስኪ አበረታቱኝ፣ የመዳም ቅመሞችም አበረታቱ። ግዴታ ታዋቂ ብቻ አታበረታቱ፣ እኛንም አበረታቱን እንጂ። ስለዚህ ዛሬ እንግዲህ እንዳልክም በአዲስ ነገር መጥተዋል። እንግዲህ ምን አለው እንዳልክ? በቃ ዛሬ ጥሩ ዜና እንሰማለን ብዬ አስባለሁ። እሱም ፈጣሪ ሆይ ቸሩ ወሬ ያሰማን እያለ ነው። እና እንግዲህ ያሰማን። እውነት ለመናገር እንዳልክም እንግዲህ ተጻጽተዋል። እውነት ለመናገር ኤሉ እንደሚወዳት እንግዲህ እየተናገረ ነው ያለው። ኤሉን ደግሞ ምን እንደምትል አናቅም። እኔ ግን ኤሉና ህያብ ባይላዩ ደስ ይለኛል። ለምን ቀለበት አድርጎለታል። እውነት ለመናገር ኤሉ ግን ለአንቺ የሚሆንልሽን ሰው ምራጭ ማለት ነው። አንቺ ነሽ የምታቂ ማለት ነው። ሊኦል ደግሞ አይጠቅምሽም። እውነት ለመናገር እኔ አይኑንም ማየት አልፈልግም። ቤተሰብ ይቅርታ አድርጉልኝ። ሊኦል ግን ደስ አይልኝም፣ ደስ አይልም እውነት ለመናገር። ስለዚህ ከያብ ጋር ነገሮቹን አውርታችሁ ብትፈቱ ጥሩ ነው። ልጅቷን ከህይወቴ አስወጥቻለሁ ያላት ነው። ስለዚህ ኤሉ ሀደራ ወንዶቹን በአንቺ ምክንያት አታጣይ። ስለዚህ አንቺ ነሽ ምታቂ፣ ህይወትሽን ምትመሪ አንቺ ነሽ፣ የሚጠቅምሽን አንቺ ነሽ ምታቂ። ሊኦል ደግሞ እያብና ኤሉ አንድ ላይ እንዳይሆኑ አይፈልግም። ኤሉ የግሉ ማድረግ ይፈልጋል። ገባችሁ? ኤሉ ለምንድነው ማትነቂ? ለምንድነው ቤትሽ የምታስተኝ? እሱ ቤት የለም እንዴ? ጉድፈላ። ኤሉ መወሰን አለብሽ። እሱ ዛሬ ስለተደባደበ አንቺም ደግሞ ሂደሽ እንግዲህ እሱን ለማስደባደብ ከሆነ ሌላ ችግር ይፈጠራል። ለራስሽም አስቢ። ስለዚህ የሚሆንልሽም ሰው አንቺ ነሽ ምታቂ። ስለዚህ ምረጪ። ቀለበት አድርጎልሻል። እንግዲህ አንቺ ነሽ ምታቂ ህይወትሽን። ቀለበቱም አውጣለሁ እያለች ነበር በቪዲዮ ትላንትና በተለቀቀ ቪዲዮ ላይ ቀለበቱንም አውጣለሁ፣ ቀለበት ብቻ ነው ይቀራል፣ ተለያያን። ስለዚህ ማለት የለብሽም ማለት ነው። ስለዚህ ቃል የገባሽው ቀለበት ያደረገልሽ እሱ ነው። ስለዚህ ቃል ገብተሻል። ስለዚህ ቃልሽን አታፍረሺ። ይሄ ሊኦል የሚባል ልጅ ከህይወትሽ አስወጪ። ሲጀመር ቤትሽ ለምንድን ነው የምታስተኝ እንዴ? አረ በጣም ነው የሚደብረው። ሲያረ ሴቶች አንዳንዴ ለትዳር የሚሆንላቸው ወንዶችን ምረጡ ማለት ነው። ስለዚህ ኤሉ አንቺ ነሽ የምታቂ ማለት ነው። ወይን ተመልካች ሳይሆን እራስሽ ነው የምታቂ። ለህይወትሽ የሚጠቅምሽ ሰው አንቺ ነሽ የምታቂ ማለት ነው። ወደሽ ፈቅደሽ ነው እንግዲህ ቀለበቱን ያደረገልሽ። አንቺም ወደሽ ነው አይደለ? እሱም ወዶሽ ነው። ወዶሽ እስከሆነ ድረስ የሚጠቅምሽ ሰው መመረጥ ያለብሽ አንቺ ነሽ። እንግዲህ ኤሉና ያብ አንድ ላይ ቢሆኑ እኔ በጣም ደስተኛ ነኝ። አንቺ ነሽ የምታቂ ህይወትሽን ማለት ነው። ስለዚህ የሚጠቅምሽን ሰው ምራጪ። ሶስተኛ ሰው ከማላቸው ምንም አያስፈልግ። ይሄ ሊኦል የሚባል ልጅ አሱቺ ኢባብ ሰው ነው የሚመስለኝ። ቤተሰብ እንዴት እንደሚያስጠላኝ በቃ አለ አይደለ? እንጃ አልወዱም። ይቅርታ አድርጉልኝ። ያብ እኮ ምርጥ ልጅ ነው። ስነ ስርዓቱ፣ ንግግሩ ደስ የሚል ጨዋ ልጅ ነው የሚመስለኝ። እግዚአብሔርን አላቅም ብቻ እኔ ደስ ይለኛል። ኤሉና ያብ አንድ ላይ ቢሆኑልኝ እኔ በጣም ደስተኛ ነኝ። ኤሉ ግን ወንዶቹን አታጣ ያደራ።
ስለዚህ አሁን ይሄ ልጅ ስለተደባደበ አንቺም እልህ አትግቢ። ነገሮቹን በቃ ፍቱ፣ ተነጋግራችሁ ፍቱ። እሱም ደግሞ ልጅቷን ከህይወቴ አስወጥቻለሁ ያለሽ ነበር። ይቅርታ እየጠየቅሽ ስለሆነ ይቅርታውን ተቀብለሽ ነገሮቹን አስተካክለሽ ወደ ትክክለኛ ህይወትሽ ብትሄጂ ነው ደስ የሚለኝ ማለት ነው። ስለዚህ አንቺ ነሽ የምታውቂ ህይወትሽም ማለት ነው ኤሉ ማለት ነው። እንግዲህ አላቅም ብቻ አራራ ሴቶች ወደ ራሳቸው ተመለሱ። የሚጠቅማችሁ ሰው ምረጡ ማለት ነው። እውነት ለመናገር ይሄ ልጅ ለቁም ነገርሽ ነው የሚፈልግሽ። ገባሽ ወይን? አንቺ ላይ ለመጫወት አይመስለኝም። እንግዲህ ቶሎ ብሎ ቀለበቱን እያደረገልሽ ስለሚወድሽ ለአንቺ ቦታ ስላለሽ ነው። ገባሽ? ስለዚህ መወሰን አለብሽ። የሚጠቅምሽውን ሰው አንቺ ነሽ የምታውቂ። ስለዚህ መርጠሽ ወደ እንደ ድሮ ቦታ ብትመለሽ መልካም ነው ብዬ አስባለሁ። እንግዲህ ቪዲዮዬን ከወደዳችሁ ላይክ አድርጉ። ዛሬ አዳዲስ ነገሮች ይኖራሉ ብዬ አስባለሁ። እንግዲህ ወዳችኋለሁ የኔ ማሮች።